መጨረሻ ላይ ባዶ ትቀራለህ። አሁን ፋኒ አስቡት፣ ሶሻል ሚዲያ ላይ ገንዘብ እየተሰበሰበልን ነው። የመስኪን ልጅ አትከፍልም፣ የላትም። ቢኖር እኮ ችግር የለውም፣ የላትም። እኔ እንድከፍልልሽ እጃለኝ ትላላችሁ። አሁን እኮ ያ ስለጠፋ እኮ ነው የምትለምነው። ያ ስለጠፋ ያ ከዛ የልጅ ብር ቀጥታ ወደ ኢትዮጵያ ስለሚላክ ያጠፋ ኬስ መቼ በጣም የሰገጥክብኝ ልንገርህ። ያንተ ሰገጤነት እንደዚህች አይነት እናት እያለቻት እንደዚህች አይነት እናት ኑሩልኝ፣ እንደዚህች አይነት እናት እያለቻት እሷን ማግባት ሰገጤ ማህይም። ኬስ መቼ ይከፈል? ያ ለዚህ ነው ዩቲዩብን ሰብስክራይብ አድርጉልኝ። ችግር የለውም። ሰርተ በለ ሂዱጥ ሰርተ ከበለ ደግሞ መንግስት ምንም አያደርግም። እዚህ ሀገር ወንድ ልጅ ሰርቶ ስራ ካለው ለምን እሷ ስለምትሰራ አይደለም እንዴ አንተ ያዘ የተባልከው? አንተም የምትሰራ ከሆነ እሷ ትይዛለች። ሁለታችሁ የምትሰሩ ከሆነ ደግሞ መንግስት ሰራተኛ ይቀጥርላችኋል። ወንድ አገረድ ስራ ሄጄ ስመጣ አሁን ስራ ሄጄ ስመጣ ሄደሽ ለይጉንታም ስራ ነበረኝ ብለሽ እቺ ሪኮርድ የተደረገችው ቀጥታ ነው የምትተረጎሙ። በራስ ሀፍ ነው ስራ አለኝ ያልከው። ስራ ቢኖር መንግስት እዚህ ሀገር ስራ አለኝ ካልክ ልጅ ያዝ የሚልክ የለም። እሷ ስራ አለኝ ስላለች እኮ ነው አንተ እንድትይዝ የተደረግከው አይደለ? አንተም ስራ አለኝ ካልክ አትይዝም። መንግስት ዴኬር ያስቀጥረልሃል። እንትን አለ ወይ ደግሞ ተነጋግራችሁ ሽፍታችሁን ለውጣችሁ መስራት ትችላላችሁ። ሌቦች 9000 ብር 9 ሚሊዮን ብር ስቴቱ ስለጻፈብህ እሷ ምንም አልመሰላትም። ምንድን ነው ያለችው እሷ? እንኳንስ ይሄ ሱቅ አይደለም ያ ህይወቴም ተበትኗል፣ ከዚህ የበለጠ ተበልቻለሁ። ምንም አልመሰላትም። ስለዚህ አሁን ያ ስለቆጨክ ነው ወጥተህ ለምን ልጅ ማሳደግ አለብሽ፣ ቁጭ ማለት አለብሽ። ከእንደገና ደግሞ ሪል ስቴቱ ደግሞ ክፈል ተባልክ፣ ካልከፈልክ ኪሳራን ተከናነብክ፣ ወረቀት አበድክ። ከዛ በኋላ ከዛ መንግስት መጣና ደግሞ አረጋልሽ። ከዛ እኛን ደግሞ እንቀባበል። ልጆች ልክ እንደንትን በውስጥ በጥቁር ስራ አንቀባበል የምትገባው መጨረሻ ላይ ይቀራል። አሁን ፋኒ አስቡት፣ ሶሻል ሚዲያ ላይ ገንዘብ እየተሰበሰበልን ነው። የመስኪን ልጅ ገንዘብ እየተሰበሰበለት ይሄ ብራዘር እንደ እናትም እንደ አባትም ሆኖ ይቺ እየተበላ ሶሻል ሚዲያ ላይ ሳምሪ ከእናቷ ጋር እሱ ምን ያደርጋል? ልጆቹ አንቀባበል ታሳድገ እንዴ ሌባ ሁላ ሌቦች፣ አንቺም ሌባ የምታቃጠሪው እሱም ሌባ። ያ የ9 ሚሊዮን ብሩን ንገሯቸው። ለዛ ነው አሁን ህዝቡን ድረስልን፣ ቶሎ በሉ ሰብስክራይብ አድርጉ፣ ቶሎ በሉ። የለም 9 ሚሊዮን ብር አይሞላም። 9 ሚሊዮን ብር አዋጡለት፣ እንትኑ እንዲመለስለት፣ የቤት እንትኑን የሱቁን እንዲከፍል። እሷ ደግሞ ካልከፈለች አይሆንም አንድ ላይ። ስለዚህ ሁለታችሁም ትከስራላችሁ። እኛ ተናግረናል፣ ሽማግሌዎቹም ተናግረዋል አይደለ? በቃ እሱ የራሱ ጉዳይ፣ ለምን ገደል አይገባም ብላለች። በቃ ምን አባታችሁ ላርጋችሁ? እኔን እዚህ የምትሉ ልብስ ከለከሉ፣ ምግብ ተቃጠልኩኝ በእኛ ላይ ለመሸቀል። አሁን እንደው የትኛው አያት ናት እንደው አፈር ብሉ እናንተ አፈር ያስበላችሁ። 16 ኪሎ ተቀብዬ 22 ኪሎ አርጌ 23 ኪሎ ነው ስትሄድ አርጌ ሰጠው። ወንዱ ልጅ እንደዛ ያ እኔ ነኝ ምግብ የምከለክለው፣ እኔ ነኝ ልብስ የምከለክለው። እኔ ታምናላችሁ? ይሄንን እናንተ አፈር ታምናላችሁ? ይሄንን እራሳችሁ በቀደም ምንድነው የምትሉት? እንዲወፍራ ልጆቹ እንዲያምሩ። ምን አይነት ጉዶች ናችሁ ግን እናንተ? እኔ አይደለም ለልጅ ልጆቼ እኮ ለልጄ እኮ ምግብ ልሰራ ነው የመጣሁት። እኔ ነኝ ምግብ የምከለክለው። እነሱ 4 ዓመት ሲያሳድጉ $8000 ለልጆቻቸው አላወጡ። ሁለቱም አላወጡ። እስቲ ኑ ምን እንደተገዛ ዘይት ምን ለልጆቹ እንደተለወጠ ሸቀሉባቸው።
እንዳለ በልጆቹ ልጃችን በልጆቹ ነው። እነሱ ማን ፈልጓቸው ማን አይቷቸው? ይሄ ህዝብ የፈረደበት እንግዲህ ልጅ ይወዳል። እግዚአብሔር ያሳድግላችሁ ተባረኩ እያለ በልጆቹ 4 ዓመት ሸቅለው 3 ቤት ገዙ። አንዱ ቤት ላይ አንዱ ሱቅ ላይ ተስማሙ። አለቀ። አሁን ምን ይደረግ? ምን ይምጣ? ትከስሪያለሽ። 9 ሚሊዮን ብርሽን ከስረሽ እያጨጨሽ ሲጋራ እዚህ ላይ ለውጠሽ። እሷ ግን ምንም አትሆን፣ ምንም አይመስላት። ምን ወጣ ማልቀስ አለባት? 9 ሚሊዮን ብር ብቻ ነው እዚህ ቤት ጥለህ የሄድከውስ ጥላችሁ ትሄዳችሁት። የዚህ ቤቱ ስዳ ማን ነው የሚከፍለው? ለምን እውነቱን አሁን እንመጣለን። ዩቱብ ላይ 3 ሰዓት የ4 ሰዓት ፊልም ነው። ቆጭ እስከነ ማስረጃ እየተስተካከለልህ ነው። ትላንትና ይህ ህዝብ አይሸወድም። ምድረ ባ ወሮ በላ 2 ወሮ በላዎች ሸውዱት። አዎ ለምን ህዝቡ ለምዶበት በጦርነቱ ለምዶበት ለቅሶ ይወዳል። በቃ ወይ ሲያሳዝን እሷ ደግሞ እንዲህ ትላለች። ለምን በለቅሶ አታምን? አምናበት ነው ያደረገችው። አምናበት። ይሄ ሞኝ ህዝብ ይልቁንስ ከዚህ በኋላ የለም 9 ሚሊዮን ብርሽን እያልሽ ልንነጋገር ፈልገን ነበረ ስለ 9 ሚሊዮን ብሩ። ጁንቶ ይግባቡ። ስለ 9 ሚሊዮን ብር የለም፣ አይቻልም። የለም። ብሩም ሰርታ ያመጣችሁ ገንዘብ ነው፣ የልጆቹ ገንዘብ ነው። ለምን ገደል አይደለም? ያልተባረከ ገንዘብ ክፉ እናት ተሳድቦ እናትን አሰድቦ እናትን ተሳድቦ ገና በነፍሳችሁ እንዲያውም ፍሩ። 9 ሚሊዮን ብር ችግር የለው። እንዲያውም እንዲህ በሉ፣ ተመስገን ጌታዬ፣ እናትየውን አዋርደን በልጆቹ ሸቅለን አሁን ለመጣብን ነበር። እሷ ይቅርታ እናቴ ብላ እግር ላይ ወድቃለች። እርሶ ደግሞ እናትየውን ልብሳቸውን እኔ እንዳለ ዝች ቤት ስመጣ እንዳለ ቪዲዮ ምን አይነት ልብስ፣ ምክንያቱም ይሄ እንደሚመጣ ስለማቅ ቪዲዮ አንስቼ እንደ አያት አልቅሼ ከኔ የተፈጠረ ልጅ ከኔ የኔ ዘር ሆኖ የተፈጠረ ልጅ በጀርመን ውስጥ እስቲ ድሮ ፎቶ ይታይ አውጡ። ልጆቻችሁን ስታዘንጡ ስፖንሰር ተፈልጎ ነው ልደትም እንዲህ ያላችሁ ስትሰሩ ከኪሳችሁ አውጥታችሁ አንድ ቀን ለልጆቻችሁ ያደረጋችሁት ነገር አለ? እንተዋወቃለን። ግን ይሄ ህዝብ የሚያዩ ምን እንደሆነ ታውቃላችሁ? ምን እንደሚያይ ታውቃላችሁ? ሾው በተለይ ወንድ ልጅ ሲያለቅስ እሷን ለማሳበድ ሞከረ። ተጨፈጨፈች፣ ተበላች፣ ተታለለች። ከዛ ነቃች። አሁን መኖር አለብኝ አለች። መኖር አለብኝ ስትል ደግሞ አላኖርም ስትይ ደግሞ አለማኖር አትችይም። መንግስት ግን አትችልም። መንግስት ጋር ቀልድ ከዛ አሁን እንደ ድሮ እዛም እየተሄደ እንቅልፍ ልጆቹ ሲሉ ትነቂያለሽ። ጠዋት ተነስተሽ ኪንደር ጋርደን ታደርሻለሽ። ካልሆነ ስራሽን ፈልገሽ ትምህርትሽን ፈልገሽ መግባት ነው። አለቀ። እኔ ልጆቼ እንትኖቼ ናቸው። ምንድነው? እኔ ልጆቼ ምንድን ናቸው? ድሮ ስታዲያ ማን ያራውን ማን ነው የሚጠርገው? መጀመሪያ ነበረ የዚህን ሀገር ህግ አለማወቅ። ገና አፈርቻ አላችሁ የምታለቅሱ ስንቶቻችሁ? እንደ ሳምሪ አይነት ጀግና ሴት ካጋጠመ ነቅነቅ የለም አፈርከ። ምክንያቱም መሸቂያ ማድረግ አትችልም። መሸቂያ ማድረግ አትችልም። በሰላም መሸቂያ እየወጡ ብቻ ልጆቹን ወስደው ቪዲዮ መስራት። ልጆቹ የሚሄዱት ከዚህ ቤት ለቪዲዮ ለመስራት ብቻ ነው። ልጆቼን እፈልጋለሁ። ኖ ውሸት። ልጆቹ ሄደው ተዝናንታ ወዲያውኑ ቪዲዮ ይሰራባቸዋል። ከዛ በኋላ
አሃ ለመሸቀያ ነው። ኦኬ ለመሸቀያ ከሆነ ደግሞ ጠቅልሎ መውሰድ ነው እንጂ እኮ እኔም ከመጀመሪያውም እኮ መምጣት አልነበረብኝም እኮ መናገር እኮ ይቻል ነበር። ገባችሁ? ግን እኔ መጣሁት ሰላም አትሊስት ችግራችሁን በሰላም ተነጋግራችሁ አይደለም። የሱቁ ነገር እንዴት ሆነ? የሱቁ ይቆጭሻል። የሱቁ ጉዳይ ሰው ተጣልቶ ልጅ ብሎ መጥቶ ስለ ሱቅ ታወራለህ። በኋላ ይቆጭሻል። 9 ሚሊዮን ብር ነው ብንከፍል ይሻላል። ክፈል። ይሄንን ሽጪ የቤቱን እንዴት ነው ልጆቹ የሚኖርበት ኪችን እንደዚህ ይባላል። ተነጋገር ከእሷ ጋር። ጭራሽ ሌላ ዕዳ ጭራሽ ከ15,000 ዩሮ ዕዳ ሌላ ዕዳ መንግስት እዚህ ደግሞ ሊበላ የጀርመን መንግስት በድጋሚ ሊበላ ማለት ነው። ሁሉም እኮ ሀበሻ እኮ ሁሉም ሀበሻ እኮ ቢጣላ ይኖራል። እኔ በእንደዚህ ልስጥ የለም። እንደዚህ አይነት ወንጀል አይሰራም። ከዚህ በኋላ አይሰራም። ድሮ የተሰራው ወንጀል ይበቃል። ደፋር ዝም ማለት እኔ መሰለኝ ደግሞ ምንድን ነው እግዚአብሔር ምስክሬ ነው። በቃ ሄዱ ደግሞ እንደዛ ነው። 50-50 ነው። እኛ ራሳችን እየመረጥን ነው። እንዴት ይሻላል? አትሊስት አንተ ሸፋፋ እኔ እንደውም እግዚአብሔር ምስክሬ ነው ሌላ ነው ያሰብኩት፣ ግን አይቻልም። በቃ ኮንትሮል ትደረጋላችሁ። አይቻልም። ችግሩ እዚህ ሀገር አይቻልም። እሷ ደግሞ እዚህ ነው ያደገችው። ባታድግም ጭንቅላቷ እንደነሱ ስለሆነ እንደ አበሻ ሴት አይደለችም። ወደዚህ የምትላት አይደለችም። በቃ አይደለችም። እንዲናድርግ አይቻልም። እከክ ዋቅ ውሸታ ብስጭቱ ሱቁ ስለተባረራችሁ አሁን ግድ የላችሁ። 9 ሚሊዮን ብር ስለከሰራችሁ የሚወራው ስለሌላ ስታስቡት በሁለት ቀን 2 ቪዲዮ ሲሰራ አጠረጥሩም እንዴ? እሁድ ለታ ከዛ በንጋታ ሪል ስቴት ብር እየተለቃቀመ ነው። ምክንያቱም እንዲከፈል ሱቁን ለማትረፍ ምን አገባል? ስማችን መጥፋት አለበት? ምን አገባል? አዋጡለት፣ ድረሱለት። አዎ ሱቁን አትርፉለት። ደግሞ አይተርፍም። ምክንያቱም ሴፕተምበር ችግሩ መሀይም ነው። ወረቀቱ የተላከው ከ2 ወር በፊት እሱ ያየው አሁን ጌታ ወይ ያላመጣሽብኝ ጉድ የለም። አንቺስ እንደ ስራሽን ይስጥሽ በኢየሱስ ሳምሪ ያላመጣችብኝ ዳ የለም። ኢትስ ቱ ሌት። አሁን የተረፈ ገንዘብ አለሽ፣ እሱን ተቀበይ። ገንዘብሽን የተረፈ አለ። 1 ሚሊዮን ብር የሚድረስሽ 2 ሚሊዮን ብር ተካፍላችሁ እዳችሁን ክፈሉ። ለልጆቹ ነገር አለ። ስጋችሁ ምን አይነት ወሮ በላዎች ነው እናንተ? እግዚአብሔር እኔ አሁን 1 ሚሊዮን ብር እስከሚመጣ ነው ቸኮልክ። እየተረፈን 500,000 ከተካፈላችሁ እዚህ ያለው ዕዳ ይከፈላል። ያ እዚህ ደግሞ 15 ሚሊዮን ብር ያስበደርካታል። እሱን ደግሞ ትከፍላለች እንጂ አይቻልም። አይቻልም። ይወጣል፣ ጉዱ ይወጣል። እራሷ ታውጣዋለች። አሁን እኔ ጠዋት ነግሬያታለሁ። እሷ ደግሞ አላየችም እኮ እዚህ ትጨፍርላችኋለች። አታይም እኮ 15 ሚሊዮን ብር አይደለም የ20 ሚሊዮን ብር ሱቅ ነው። ይኸውላችሁ ግዴታ እኛ መታማት አለብን። ግዴታ ጉዲው ሄዱና ልጆቹን ይዞ ሲያወራ ልጆቹ እንዲሆኑ ሲል 70,000 ተመልካች። እኛም እኮ ፈረደብን። እግዚአብሔር ምስክሬ ነው። 70,000 80,000 ስለኔና ስለሷ ስም ሲነሳ በህግ እንሄድበታለን። እሱ
ጉድን ነው የምታየው። እዩት 100 ጭራሽ 163,000 እዩ። ዝም ብላችሁ ለምን የኛ ስም ሲነሳ ማለት ነው። የኛ ስም ሲነሳ ውሸት ሲዋሽ 143,000 ተመልካች የኛ ስምና ልጆቹ። ኦኬ ዌይት ችግር የለው። ትላንትና ስለ ሪል ስቴቱ ሲሰራ የታለ? ስለ ሪል ስቴቱ ሲሰራ ያ 3700 አይሰራም። በቃ ግዴታ ልጁ ግዴታ እንትን ማለት አለበት። ስለኛ ማንሳት አለበት። ስለኛ ማማት አለበት። ውሸት ማማት አለበት። ግን ትከፍላታለህ ዋጋ። እመኔ ውሸት ያስከፍላል ዋጋ ታያል። ስለዚህ ልክ ትላንትና ወዲያ በንጋታ ደግሞ ስለ ሪል ስቴት እኛ መታመት አለብን አይደለ? ይላችሁ በውሸት የምታገኙት ገንዘብ ምን እንደሚሆንባችሁ ትላንት እኔ በጣም የሚያስቀኝ በጣም ያ 2 ቤት ሰራችሁ፣ 3ኛ ሰራችሁ፣ ተበታተናችሁ። የትላንትናው ኃጢአታችሁ ዛሬ በታተናችሁ። ያ እናንተን ተሳድቦ አሳዳጊን ተሳድቦ ብር ተሰርቶ ዛሬም በድጋሚ እናትን ጭራሽ የገዛ ልጅን መሸቂያ ተደርጎ የዛሬው ደግሞ ነፍሳችሁ አይቴግ ከትላንትናው የማይማር ሰው ለኔ የኃጢአት ገንዘብ እኮ ነው። በውሸት እኮ ነው ሰውን እየኮነንክ ያለው። እኛ እንኳን ኃጢአተኞች ብንሆን መጽሐፍ ቅዱስ ምን እንደሚል ታውቃለህ? እግዚአብሔር ነው እኛን የሚቀጣል፣ አንተ አይደለም። ያላረግነው አያታቸው ጋር እያሉ ተለወጡ ስትል አልነበረ? በ2 ሳምንት መቼስ እሱ ጋር አልተለወጡ አደጉ ወፈሩ ስትል አልነበረ? አትከፍልም፣ የላትም። ቢኖር እኮ ችግር የለውም፣ የላትም። እኔ እንድከፍልልሽ እኔ ከፍዬ ለሁለታችሁ ከየት አባቴ እድሜ ላንተ ከየት አባቴ አምጥቼ ነው የምትለው? እኔ እንድከፍል እኔ ከፍዬ አንተንም ብቻ ነኝ ከፍዬ ነው የማስወጣህ። እንዲያው ብቻ አንተ ባለቤት እንደው አልፈቅድልህም። እኔ የኃጢአት ገንዘብ ጋር አብሬያለሁ።